ሰላም ጤና ይስጥልኝ ህውር ተመልካቾቻችን አሁን መስመር ላይ ያማራ ፋኖ በሸዋ የህዝብ ግንኙነት ኃላፊ የሆነውን ፋኖ ዶክተር አብደላ እንድሪስን አግኝተናቸዋል። በጣም ነው ማመሰግነው ፋኖ አብደላ እንድሪስ። ያው እንግዲህ ከተገናኘን ትንሽ ቆየት ብለዋል። በየጊዜው ፖለቲካው ይቀያየራል። በእያንዳንዱ ጉዳይ ላይ አስተያየት ለማግኘት እንሞክራለን። ነገር ግን በስራ ብዛትም መገናኘት ስላልቻልን ይሄው ዛሬ ተሳክቶልን ተገናኝተናል። በጣም ነው ማመሰግነው አብደላ። እንግዲህ ጥያቄንም ጀምረው የዘመቻ አንድነት ከታወጀ ነው 4-5 ቀናት ሆነዋል። በእነዚህ ዘመቻዎች በተለያዩ አካባቢዎች በጎንደር፣ በጎጃም፣ በሸዋ፣ በወሎ ውጊያዎች እየተካሄዱ ነው። አጠቃላይ ሂደቱን እንዴት ትገመግመዋለህ? ምን ውጤቶች ተገኙ? በእናንተ በኩልስ የደረሰው ኪሳራ ምን ይመስላል? እንደው ግምገማህን እስኪ አስቀምጥልን። አመሰግናለሁ ፋሲል እኔንም ስለጋበዝከኝ። እንግዲህ ዘመቻ አንድነት አማራ ፋኖ አደረጃጀቶች ምዕራፍ ወሳኝ ምዕራፍ የሚባለው ነው። ምናልባትም የተለያዩ ክፍሎች ሊኖሩት ይችላሉ። ምዕራፍ 1 ላይ አጠቃላይ አደረጃጀቶችን የማስተካከል የመቃኘት ድርጅታዊ ቅርጽ እንዲይዙ የማድረግ በዛው ላይ ጠላትን መደምሰስ፣ የብልጽግና መዋቅርን ማፈራረስ፣ ጸጥታ መዋቅሩን ማፈራረስ፣ የመንግስታዊ ቢሮክራሲውን መበጣጠስ እና ሌሎችም የተካተቱበት ሲሆን ምዕራፍ 2 እና ወሳኙ ደግሞ ከዚህ የቀጠለው እንደ አማራ በወታደራዊና በፖለቲካዊ የጋራ ኦፕሬሽን መስራት የሚል ነው። በተለይም ምዕራፍ 2 ላይ ክፍል 1 ላይ ያለውን በፖለቲካ ኦፕሬሽኖች የተለያዩ ስራዎችን ከአማራ ፋኖ አደረጃጀቶች ጋር ሲሰሩ ቆይተዋል። በጣም በርካታ ውጤትም አምጥተዋል። ውጤቱም ትልቅ የሆነ ህዝባችን ተስፋ የሚሰጥ ብቻ ሳይሆን አማራ ህዝብ ማሸነፉን አይቀሬነት ያየንበት ነው። በዚህኛው ምዕራፍ 2 ክፍል 2 ላይ የምናገኘው የአማራ ፋኖ የፖለቲካና አጠቃላይ ኦፕሬሽኑን ቅድም ካልኩ የቀጠለውን ወታደራዊ ኦፕሬሽን በጋራ መስራት የሚለው ነው። ይህም እንግዲህ የአማራ ፋኖ እንደ 4 ጠቅላይ ግዛት ላይ የሚገኙት የጋራ እቅድ አቅድደው ወታደራዊ አመራሮች ማለት ነው የጋራ እቅድ በማውጣት በተመሳሳይ ጊዜ በአገዛዙ ሰራዊት ላይ ጥቃት ለመሰንዘር የተንቀሳቀሱበትና በስኬት ሲታይም በእቅድ ደረጃ ትልቅ በስርዓቱ ዘንድ መፍረክረክን የሚያመጣ ተብሎ ታስቦ ወደ ስራ የተገባበት ነው። በዛም እንግዲህ እንደምታስታውሰው አገዛዙ የለም ፋኖ ተበትኗል፣ 10 ናቸው፣ 5 ክላሽ ይዘው እኛን አያሸንፉም፣ የለም 5 ምንም ከጥቅም ውጭ ናቸው፣ አርጅተዋል የሚል የተለያዩ ቀረርቶ የውሸት ዲስኩርስ ሲነገር የነበረበት ነው። ነገር ግን ይሄ እንዳልሆነና በተመሳሳይ ጊዜ በተወሰደ እርምጃ አገዛዙ ድንብርብሩ የወጣበት በክፉኛ መደናገጥ ውስጥ ሆኖ በሞት አፋፍ ላይ ሆኖ ሲቃትት ትንፋሱ እየተቆራረጠ ያየንበት ነው። ምናልባትም ይህንንም ዘመቻ አንድነትን በጣም ትላልቅ ዲፕሎማቶች ሳይቀር እውቅና የሰጡበት፣ ትላልቅ ዓለም አቀፍ ሚዲያዎች ሽፋን የሰጡት ለምሳሌ እንደነ አልጀዚራ እንደነ ሮይተርስ እና ሌሎች ሚዲያዎች እውቅና የሰጡት ነው። ታዋቂ ዲፕሎማቶች እውቅና የሰጡት የሀገር ውስጥ ፖለቲከኞች ጭምር ደናቂ የሆነ ብለው እየገለጹበት አገዛዙ ዘንድም እርስ በርሱ የሚጣለዝ ንግግሩ ውስጥ ጭምር መግፍ ደረጃ ላይ የደረሰበት ሁነት ሆኖ ነው የተስተናገደው። አማራ ፋኖ የፈለግነውን ከተማ የፈለግነውን ዞን የፈለግነውን ቦታ መቆጣጠር ይሳለን ብለን ሲናገር በተለይም በአገዛዙ በኩልና በአገዛዙ የውሸት ማደንቆሪያ ማሽን ዘንድ ሲገለጽ የነበረው አውቀው ነው የላቸውም የነበረውን አስተሳሰብ የመጣ በዛም ልክ ደግሞ በውሸት ማደንቆሪያ ማሽኑ ሲዋነ ጽንፈኛ ናቸው የህዝባዊ ድጋፍ የላቸውም ሲል የነበረውን በተለይ የአማራ ህዝብ ያውቀዋል። እሱን በትክክል ያሳይንብና አገዛዙ ፋኖ ህዝባዊ ቱልነት ብቻ ሳይሆን መላ ህዝብ በማስተባበር መላ አማራ ክልል የፈለገውን እርምጃ መውሰድ እንደሚችል ያረጋገጠበትንና ሰበት የተከነበበት ህዝቡ የተቀላቀለበት የአማራ ብልጽግና ሰዎች መደናገጥ ውስጥ እርስ በርሳቸው መጠራጠሩበትና የፋኖ አድራጊነት በመፈጸመ አቅምን በተግባር ተገልጦ ያደረስ ስለሆነ በእኛ በኩል ትልቅ ምርት ያገኝንበት ነው መውሰድ ይችላል። እስኪ አብደላ በተጨባጭ ሸዋ አካባቢ የተገኙ ውጤቶችን ግለጽልን። ምን የት አካባቢ ውጊያዎች ተካሄዱ? ምን ውጤቶች ተገኙ? እንግዲህ በመላ ሸዋ እንቅስቃሴው በስፋት ነው እየተካሄደ ያለው። ከዛ የድሩ ለምሳሌ ሸዋ ላይ ምንጃር ቀጠና በምንጃር አበርቲ፣ በረህት፣ መተብላ፣ በጅሩ አካባቢ ነው። በተለይም የሸዋ ኮማንድ ፖስት ማዘዣ በሆኑ ደብረ ብርሃን ከተማን ጨምሮ በርካታ ቦታዎችን የሸፈነ ዳርሎ ሲደረግ ነው የከረመው። የበርካታ ያገዛዙ የኮሎኔል የጀነራሎች አጃቢ ሳይቀር የተሰሱበት በዚህም በይፋት ቀጠና በጀነራል ማረጊያ ያለ ከፍተኛ ያገዛዙ አዛዦች ጭምር እየተገደሉበት፣ በርካታ ያገዛዙ ሰራዊት አባላት እየቀዱ ወደ ፋኖ የተቀላቀሉበት፣ በርካታ በተተኳሽን መሳሪያ በረሃ ኃይል ጭምር ትልቅ ቀውስ ያጋጠመውና ምናልባትም አንዳንድ የንዑስ ወረዳዎችን ጭምር የለቀቀበት ያለ ተኩስ ጭምር በአዋጁ የተነሳ ያለ ተኩስ ጭምር በርካታ የሸዋ ንዑስ ወረዳዎችን ጭምር ቀበሌዎችን እየለቀቀ ወደ መሀል የተሰበሰበበት ነው። ምናልባትም አገዛዙ ቀደም ሲል የነበረውን ከማጥቃት ወርዶ በቀጥታ ኃይሉን ወደ መሀል በመሰብሰብ ወደ መከላከል አዘነበለበት ነው። በሸዋ በትልቁ ውጤት አግኝተንበታል። እንደ ሸዋ ብቻ ሳይሆን እንደ አማራ እንደ አጠቃላይ
በርካታ ኃይል የተደመሰሰበት የተማረከበት የተበተነበት ስለሆነ እንደ አማራ ፋኖ በደንብ አቅዶ የተሰራ ግን ደግሞ ሚስጥራዊነቱን ጭምር የጠበቀ የሚገርመው ነገር አገዛዙ እንዲህ አይነት ኦፕሬሽን አቅዶ እዛው ውስጥ ሆኖ ይዝረከረክ ነበር። እኛ ጋር ግን እውነት ለመናገር ሚስጥር እንኳን ማግኘት አልቻለም። ታውጆ ተግባር ከተጀመረ ወዲያ ነው አዋጁ ሌሊት 10 ሰዓት ተጀምሮ ረፋድ አካባቢ ነው እንደታወጀ እንኳን መግለጽ የተቻለው። ስለዚህ ያገዛዙን የመረጃና ደህንነት ፍትሃንነት ጭምር ያረጋግጥንበት ነው። አርቲፊሻል ኢንተለጀንስ ሲሉ የነበሩ ሲኩራሩበት የነበረው ነገር ግን በፋን አብደላ እሱ በጣም ገርሞኛል። ማለት ከተለያዩ አካባቢዎች ከሚገኙ የፋኖ አደረጃጀቶች ጋር እንደዚህ ተመካክራችሁ በአንድ ጊዜ እንዲህ አይነት ትግል ስትጀምሩ መረጃ አለመውጣቱ የሚገርም ነገር ነው እና እኛ የምናውቀው ብዙ ጊዜ የቴሌ ኔትወርክ እንደምትጠቀሙ ስልኮቻችሁ እንደሚጠለፉ እያንዳንዱ እንቅስቃሴያችሁ እንደሚታወቅ ነው የሚነገረው የነበረው። ነገር ግን እንዳልከው ያለምንም ችግር ዘመቻዎችን አቀናጅታችሁ በአንድ ጊዜ ስትጀምሩት ብዙዎቹን አስገርሟልና አሁን ያልከው ነገር በጣም ለብዙዎች አግራሞትን ፈጥሯል። እንዴት ነበር የተቀናጀው? እስኪ ግለጽልን። መልካም እንዳልኩ ነው እንግዲህ አሁን ምናልባት እዚህ ላይ የኛ ካሉ በተቋማት ውስጥ በተለይ እንደ አማራ ፋኖ በተለይ ምን ያሉበትን ብትጠይቅ ካሉን የድርጅቱ ተቋማት ውስጥ ጠንካራ የሚባለው የመረጃና ደህንነት ክፍላችን ነው። በደንብ ችግሮችን ፎርካስት ያደርጋል፣ ይተነትናል፣ የወደፊቶችን ፊውቸሪቲ በደንብ የሚያሳይ ተቋም አለ። ነገር ግን እኛ ጥንካሬ እንዳለ ሆኖ ግን የሚያሳይ ደግሞ የአገዛዙ የመረጃና ደህንነት ክፍል የሞተ መሆኑን ነው የምታየው። እንግዲህ ይሄ ነገር እንዳልኩ ትልቅ ፕሮጀክት ነው፣ ትልቅ የሆነ ነገር ነው። ግን አይተህ እንደሆነ ይሄን አዋጅ ትንፍሽ እንኳን አልተባለም። አየው፣ አንደኛ እኛ ያለው ድርጅቱ ውስጥ ያለው የመረጃና ደህንነት ክፍል ምን ያህል እንደሚሰራ፣ ሁለተኛ የተቋማቶቹ የመረጃ የመያዝ የመተንተን አቅማቸው ምን ያህል ብቃት እንዳለው፣ ምን አይነት ጠበብት የሆኑ ባለሙያዎች እንዳሉ ነው የሚያሳይ። ስለዚህ በወታደራዊ ክፍሉ በአራቱ ተወያይቶ ይሄ ረጅም ጊዜ ፕሮጀክት ነው። ባይዘወይ ማታ ተገናኝቶ ጠዋት የተወሰነ ውሳኔ አይደለም። ስልክ ለመጥለፍ የፈለገ ነገር ያደርጋል። ነገር ግን እኛ ጋር ያለው የመረጃ አያያዝ ስርዓታችን በጣም ቁጥብ ግን ደግሞ ወሳኝ የሆነ በመሆኑ ይሄ ፕሮጀክት ታቅዶበት መክሮበት ተመክሮ ተዘክሮበት በትክክል ውሳኔ ተቀምጦበት እንደውም የተገለጸው አይተ እንደሆነ ተግባራዊ ከዚህ ሰዓት ጀምሮ መሆን ጀምሯል ተብሎ ነው። ይጀመራል አይደለም የተባለው። ስለዚህ ይሄ የሚያሳይ አንደኛ በፋኖ ውስጥ ያለው ድርጅታዊ ቁመና በምን ደረጃ እየጠነከረ እንደሆነ የምታይበት ነው። ድርጅታዊ ቁመናዊ ዲሲፕሊኑ የድርጅት ዲሲፕሊን አንዱ የድርጅት ጥንካሬ መለኪያ ነው። የድርጅት ዲሲፕሊን ምን ያህል እንደሆነ ማለት ነው። ስለዚህ የምናበብ አቅማችን ከመቼውም ጊዜ በላይ እንደጠነከረ የምታይበት ነው። በሌላ መልኩል ደግሞ ካየኸው የአገዛዝ ውስጥ ያለው የኢንቴሊጀንስ አርቲፊሻል ኢንቴሊጀንስ በሺህ በሚሊዮን ያሰማራው በሺህ የሚቆጠር የመረጃና ደህንነት ክፍል ምን ያህል የሞተና ሀገሪቷ ወዴት እያሽቆለቆለች እንደሆነ ቁልጭ አድርጎ የሚያሳይ ነው ማለት ነው። ስለዚህ በእኛ በኩል ቀጣይም ይኖራሉ፣ ግን ደግሞ አገዛዙ በምንም አያውቀውም። በኋላ እንዲያውም ተደናግጦ በጣም ከነንትና ጋር ምናልባት በኋላ እሱ ላይ የመጣው ነበር። እንግዲህ አጠቃላይ ዘመቻ አንድነትን እያስተባበሩ ያሉት ህወሓቶች እንደሆኑ ብርጋዴር ጀነራል ምግበ የሚባል ሰው እየመራው እንደሆነ ነው የተነገረው። እና ምንድን ነው የእናንተ አስተያየት? እውነት ከህወሓት ጋር እጅና ጓንት ሆናችሁ እየሰራችሁ ነው? አዲሱን እንቅስቃሴ ህወሓት ከጀርባ ሆኖ እየመራው ነው? ይሄን ለማስተላለፍ የተፈለገበት ምክንያት ምንድን ነው ትላለህ? እንዳልኩ ነው። ስለዚህ የተለያየ ከሆነ እንኳን እንደው እሱ ሊሆን የማይችል ነገር ነው። በዝርዝር መለስታል። ይሄ ምን ያህል የመረጃ ሙታንነታቸውን ነው የሚያሳይ። አገዛዙ በመረጃና ደህንነት እንኳን አይደለም ከውጭ ጠላት ሊከላከል ውስጥ እንኳን በገዛ ቋንቋ የሚግባባውን ኃይል እንኳን መከታተል የማይችል ደካማነትን ነው የሚያሳየው። ስለዚህ እኛ ውስጥ ያለው ይሄ ሚስጥር ጠባቂ የድርጅት ዲሲፕሊኑ ምን ያህል እየጠነከረ እንደሆነ የምታየው እንደሆነ ያሳያል። በሌላ መንገድ አንተም እንዳልከው ከሌላ ከሆነ አካል ጋር አገናኝቶ አምጥቶታል። ምሳሌ ነገሌ ብሎ አምጥቷል። በመሰረታዊ ደረጃ መወሰድ ያለበት እኛ በእንደዚህ አይነት ነገር ውስጥ 0.01% እንደሌለንበት ይሄ መታወቅ አለበት። ከዛ ባሻገር ግን ይህን ለምን አለ ወደሚለው ቁም ነገር ነው መሄድ መቻል ያለብን። አገዛዙ አሁን ባለው ሁኔታ ልብ በል ፋኖ አርጅቷል። እንደነ ዳንኤል ክብረት የአብይ አህመድ አሊ የቅርብ ሰው የሚባለው እንደ ዳንኤል ክብረት አይነቱ ተረተኛ ፋኖ አርጅቷል፣ ተበትኗል፣ የሆነ ያልሆነ ተረት የሚያቀርብ ሰውዬ፣ ሌሎቹም እንደዚሁ ተበትኗል፣ በ10 ክላሽ ቤተመንግስት አትገባም የሚሉ የምንድን ነው የውሸት ቀረርቶ ሲያቀራሩ የሚውሉ ሰዎች በሆነው ነገር ቅድም አንተ እንዳልኩ ተደናግጠዋል። በተለይ የመረጃና ደህንነት ክፍሉ ምንድን ነው የሚለውን ነገር በሚለው እኔ ብዙ የተደናገጡ ይመስለኛል። ያ ነገር ስላስደነገጣቸው የሚጨብጡት ጠፍቶባቸው አራምባና ቆቦ ሲዘሉ ያየንበት ነው ማለት ነው። ይሄ እንትኑን ካየው በደንብ በሌላ መንገድ ምናልባትም ቀደም ሲል አንዳንድ አካላት ሲናገሩ የነበረውን ነገር በደንብ ፕሩፍ ያደረጉበት ነው። አሁን የአማራን ህዝብ ትግል በዚህ ደረጃ ማሳነስ ምን አስፈልጎ ነው? ካየው ይሄ ቶታሊ ትግሉን የማሳነስ ትግሉን የማቀጨጭ ትግሉን የተለጣፊ አድርጎ የማቅረብ ነው በመሰረታዊነት።
ምሳሌ የአማራ ህዝብ ትግል የሚታገልበትን የሚያውቅ ኮዙን የሚያውቅ መቼ መታገል እንዳለበት የሚያውቅ ምን ማድረግ እንዳለበት የሚያውቅ መዳረሻው የት እንደሆነ ጠንቅቆ የሚያውቅ ነው የአማራ ህዝብ። በነገራችን ላይ አታጋይ የሆኑ በሁሉም በፖለቲካ በወታደራዊ በሁሉም ረገድ ጠንካራ አመራሮች ያሉበት በዲሲፕሊን የሚመራ ትግል እንደሆነ እነሱ ያውቁታል። ነገር ግን ይሄንን ትግል ዝቅ ለማድረግ የተጠቀሙበት ነገር ምንድን ነው? ከሆነ ግለሰብ ጋር አገናኝተው ነው ሲገልጹ የነበረው። ገሌ የሚባል ሰው አይዞህ ባይነት ይላል። ማን ነው አይዞህ የሚለው? የአማራን ህዝብ ትናንትና ማን አይዞህ ብሎት ነው የወጣው? ማን አይዞህ ብሎት ነው የወጣው? እሱ እኮ የወጣው ኮስ ስላለው ነው። የመጥፋት አለቃ ላይ ደርሻለሁ፣ ምንድን ነው በህይወት የመኖር ያለመኖር ተፈርዶብኛል፣ በርካታ የፖለቲካ ጥያቄዎች የኢኮኖሚ ጥያቄዎች አድገው ወደ ማጥፋት ደረጃ ደርሻለሁ ብሎ እየታገለ ያለ ህዝብ ነው። በቂ ባለሙያ ያለው ህዝብ ነው። አገዛዙ ግን ቅድም እንዳልኩ ሲል የነበረው 5 ናቸው 10 ናቸው 10 ክላሽ ይዘው ሲል ቆየና በድንገት ጎርፍ መጣበት። አየህ፣ ጎርፍ ነው በነገራችን ላይ እየበላው እንደ አማራ ይሄ ተበተነ ነው፣ አንድ መሆን አይችሉም፣ የሌባ ስብስብ ነው ምናምን ሲል የነበረው ኃይል በአንድ ጊዜ ተናቦ ያለምንም መረጃ ወጥቶ መላ አማራ ክልልን በማጥለቅለቅ የብልጽግና መዋቅርን አንድ ጊዜ በመውረር ብቻ ሳይሆን ያገዛዙን ጥምር ጦር መከላከያውን፣ አድማ በታኝ ሚሊሻውን፣ ፖሊሱን እርምድምድሱን ሲያወጣውና በርካታ ወረዳዎችን ንዑስ ወረዳዎችን ሲያስለቅቀው በርካታ ኃይሉን ሲማረክበት በትልቅ ድንጋጤ ውስጥ ሆኖ እዚህ መርበቶት ውስጥ ሆኖ ያወጣው መግለጫ ነው ማለት ነው። ይሄ መግለጫ አንድ ሁለተኛ ከዚህ በፊት በነበረው እንቅስቃሴ ይጠቀሙ የነበረው አማራውን በመከፋፈል ነው። በወንዝ በተራራ በአካባቢ በጠቅላይ ግዛት እየከፋፈሉ ሲሰሩ ቆዩ። የእኛ ትግል ደግሞ አሁን በተለይ የአማራ ፋኖ ትግል ይህንን ነገር የሚቀበላለን የሚቀመስም አይደለም። በነገራችን ላይ ቀደም ሲል ብአዴኖች ሲጠቀሙበት የነበረውን አሽቀንጥሮ በመጣል አማራ አንድ ነው፣ 4 አማራ የለም፣ አማራ የእንትን አማራ የሚባል የለም፣ አንድ አማራ ነው ያለው ብሎ በተመሳሳይ ሰዓትና ወቅት በዲሲፕሊን ተመርቶ እየሄደ ሲሆን እነሱ ደግሞ ይበሳጫሉ። ይሄ ለእነሱ እንቅልፍ አይሰጥም። የአማራ አንድ መሆን እንቅልፍ አይሰጣቸውም። አንድ ከሆነ እንደማይኖር ያውቁታል። ስለዚህ ለዚህ ደግሞ አይተም እንደሆነ በፋኖ ትግል ውስጥ በርካታ አጀንዳዎች ተመዘዋል። እስካሁን ለምሳሌ ይህን ምግቤ ያለውን ብትነሳ ምግቤ የሚባል ሰው በአዲስ አበባ ፎቅ የደረደረ ሌባ የሆነ ምዕራብ ትግራይን በኃይል አካልላለ ብሎ የሚንቀሳቀስ ኃይል አይዞህ ባይ ነው ሲባል ሰው ምን ማለቱ ነው ብለን ደግሞ ስታየው ትናንትና ቅድም የጠቀስኩልን አማራውን ለመበተን ሲጠቀሙበት የነበረው እንዳልተሳካ ያውቃል ነው። ስለዚህ አልተሳካ ሲላቸው ምንድን ነው ያነሱ? በመጀመሪያ የሃይማኖት ካርድ መዘዙ። ቀጠሉና ሌሎች በአማራ ክልል ውስጥ የሚገኙ ማንነቶችን እየመዘዙ አጀንዳ መስጠት ጀመሩ። አልተሳካም። አሁንም ደግሞ የግዛት ጥያቄ አንዱን እንትና ሞከሩ። አልተሳካም። በተለያየ ጊዜ የአማራውን ህዝብ እንደ ሽብልቅ ሆኖ ለመበተን ተደጋጋሚ ሙከራ አደረጉ። አልተሳካም። ስለዚህ አሁን ያለቻቸው አጀንዳ ምን መሰለች? አሁንም ከቻሉ የአማራን ህዝብ መበተን አሁን ይሄን አደረጃጀት ይሄን እንደ ዘመቻ አንድነት ያለውን ለማስቀረት ካልበተን አይሆንም የሚል ሀሳብ ስለተነሳ ስለዚህ የሆነ መበተኛ አጀንዳ መረጡና ወልቃይትን ምዕራብ ትግራይ የሚባለው በትግሬ አንሶ በእኛ ወልቃይት ራያ ማለት አይደለ ፋሲል። ስለዚህ ምን ማለት መጡ መሰለ? ምዕራብ ትግራይን ስትል ወልቃይትና ራያን ለትግራይ አሳልፈው ሊሰጥ ነው ይሄ ኃይል። ይሄ ኃይል ደግሞ ወስዳለው ከሚል ጋር ትብብር ፈጥሮ ይኸው መከላከያውን እየወጋው ነው። ስለዚህ መከላከያውን ሲለቅ የወልቃይት ጉዳይ ወደዛ እንዲተላለፍ እየሰራ ነው የሚል አጀንዳ ይዘው መጡ ማለት ነው። ይሄ መግለጫው አንድምታው ዋናው አንድምታው ይሄን። ይሄን ስትል ምን እያልክ መሰለ? አንደኛ ማህበረሰቡ ወልቃይት ላይ ያለ አማራ ህዝብ ቀይ መስመር ታውቀው ጉዳይ ነው። እንደንም በጎጃም በወሎ በሸዋ ስለዚህ ይሄን አጀንዳ ስታነሳ ማህበረሰቡ ላይ የፋኖ ቅቡልነት ምን ሆነ ማለት ነው? ሊሄድብን ብሎ ቅቡልነቱን እንዲያጣ ያደርጋል ማለት ነው። በሌላ መንገድ እዚህ ጋር ቅቡልነት አይ ወልቃይትና ራያንማ የሚጠብቅልን ይሄ ከሆነ የሚል ተራ ቀረርቶ አሰምቶ የአማራን ህዝብ ቅቡልነት በተወሰነ መንገድ ወደ አገዛዙ የምሳብ አላማ ነው። ሁለተኛው ሶስተኛው ከተቻለ እንዳየው በሰሞኑ በዘመቻ አንድነት በጣም ፊት ለፊት ወጥቶ አገዛዙን እያስሽመደመደ ወረዳ ከተሞችን እያስለቀቀ ንዑስ ወረዳዎችን እያከለለ እየመታ ያለው ጎንደር የሚንቀሳቀሰው የአማራ ፋኖ አንድነት በጎንደር ነው። ልብ በል። ስለዚህ ይሄንን ኃይል በተለይም በጎንደርና በመላም አማራ ክልል ያለውን አንድ ጋር የሚንቀሳቀሰው ኃይል ከተቻለ ይሄ ነው በማለት የሆነ ሰንጣቃ እንጨት የመፍጠርና በእኛ መካከል ልክ የመለያ ደግ አጥር የመፍጠር እንደዚህ ያደረጉ እኮ የሚል ተረት በመስጠት ያንን ስዕል የማስያዝና የመቀየር ነው ማለት ይችኛዋን ነገር በማንሳት ትርፍ ለማግኘት ብሎ የሄዱበት ርቀት ነው ማለት። አማራ ግን የጎንደር ጉዳይ ብቻ አይደለም፣
የጎጃም ብቻ አይደለም፣ የወሎ ጉዳይ ብቻ አይደለም፣ የሸዋ ጉዳይ ብቻ አይደለም። ጎንደር ላይ የሚነሳው ክፍለ ሀገሩ የክፍለ ሀገር ጥያቄ ሲነሳ የራያ ጉዳይ የሸዋ ህዝብ ፋኖ አይደለም ማለት አጣኒ የአማራ ህዝብ የሸዋ ህዝብ ፋኖ ነው። ፋኖ የሸዋ ህዝብ ማለቱ እንዳለ ሆኖ የሸዋ ህዝብ በወልቃይት ጉዳይ ላይ ሬድ ላይን ነው፣ ቀይ መስመሩ ነው። አይደራደርም። በወልቃይት ላይ አይደራደርም። የሸዋ ህዝብ በራያ ጉዳይ አይደራደርም። የሸዋ ህዝብ በመተከል ጉዳይ የሚደራደር ህዝብ አይደለም። የጎንደር፣ የጎጃም፣ የወሎ ህዝብ በደራ ጉዳይ የሚደራደር ህዝብ አይደለም። በጣም እንትን ስላለ እና እነሱ ይህን ተራ ተረት ልክ እነኚህ ሰዎች ምን ዘመኑ ያለፈባቸው ዘመኑን ያልዋጁ ፖለቲካውን የማይረዱ ባዶ ድኩማን ስለሆኑ በማጭበርበር በመምታታትና ከዚህ በፊትም እንደሚሉት ኮንፊውዝ በማድረግ የህዝብን የመግዛት ፍላጎት ያላቸው የፖለቲካ አቅም የሌላቸው ፖለቲካ ማለትን የሚረዱት በማምታታትና በማጭበርበር ሰውን በመከፋፈል በሐሰት ስለሆነ ያንን የትናንትናው መስሏቸው ነው እንደዚህ የሚያደርጉ ያሉት። ነገር ግን አሁን በፋኖም በአማራ ህዝብ መካከል በእንደዚህ አይነት ተራ ንግግርና ይሄ ነፍስ አልባ በሆነ በብልጽግና እንትን ምንም የማይበገርና የማይነካ መሆኑ ይሄንን በደንብ ሊታወቅ ይገባል ማለት ነው። በሌላ መንገድ እኛ በቂ ኃይል ስላለን ምንም ከማን የምንለጠፍ ኃይሎች አይደለም። ቀድመን እኮ ተዘጋጅተናል። 2 ዓመት የሰራነው እኮ ይሄንን ነው። ስለዚህ ምን ከሱቅ ሂደን የምንገዛው እንደ ሸቀጥ የምንገዛው ጀነራል የለም። እንደ ሸቀጥ የምንገዛው የፖለቲካ ኢሊት የለም። እንደ ከሱቅ ሄደን እንደሌላ ሸቀጥ የምንገዛው ሰራዊት የለም። በተራ ተረተረትና በተራ ከረሜላ የምናምታታው ህዝብ የለም። ህዝባችን ከተራ ተረት በደንብ ነጥሮ የወጣ በትናንሽ በብልጽግና የመንዝ ብልቃጥ ወይም ደግሞ ጸረ አንድነት ሽብልቅ የሚበተን አይደለም። በደንብ ኮዙን አውቆ መሄጃውን የሚያውቅ መደረሻውን የሚያውቅ የፋኖ አደረጃጀትና ህዝቡ ስለገነባ በእነሱ ወገን እንደማይሳካ እነሱ የሚያውቁታል። ነገር ግን በዚህ በማምታታት ውስጥ ሁነው የተወሰነ የትንፋሽ ማግኘትና የተወሰነ ጊዜ ለመግፋት ብለው ያነሱት ተረት እንደሆነ እነሱ የሚያውቁታል፣ እኛም እናውቃለን። የሆነ ሆኖ ግን በዘመቻ አንድነት አገዛዙ ከፍተኛ ድንጋጤ ብቻ ውስጥ ሳይሆን የገባው ከፍተኛ መፍረክረክ ውስጥ በርካታ የብልጽግና አመራሮች የመልቀቂያ ጥያቄ እያስገቡ ያሉበት በርካታ የአገዛዙ ሰራዊት እየፈረሰ እየተፍረከረከ እርስ በርስ መታኮስ ደረጃ የደረሱበት እንደሆነ የክልሉ ጸጥታ ኃይልም ከሚወራው በላይ በሚወሰድበት አክሽን ከፍተኛ መደናገጥ ውስጥ የገባና የእኛን አንድነት ጥንካሬ ያሳይንበት ለቀጣይ አንድ መሪ ድርጅት አታጋይ ድርጅት ለማውጣትም ከጫፍ የደረስን መሆኑን በግልጽ የሚያሳይ ሆኖ ነው የሚታየው። ይሄን ማለት የሚችለው ፋሲል በጣም አመሰግናለሁኝ። እንግዲህ ሰሞኑን ጠቅላይ ሚኒስትሩም ፓርላማ ላይ በነበራቸው ውሎ ላይ በተለይ ፋኖን በተመለከተ ከተማሪዎች የትምህርት ማቋረጥ ጋር በተያያዘ እንደዚሁ የድንቁርና ጌቶች ናቸው በማለት መዝለፋቸውን ያው ተከታትለ ይሆናል እና የትምህርቱ ጉዳይ በጣም አወዛጋቢ ይሆናል። በአሁኑ ሰዓት በአማራ ክልል ከ4 ሚሊዮን በላይ ተማሪዎች ከትምህርት ገበታቸው ውጭ ናቸው። አሁን ደግሞ እንደ አዲስ የትምህርት ንቅናቄ በሚል ጀምሯልና ፋኖ ትምህርት ሊያስጀምር አልቻለም። በመምህራን ላይም እርምጃ ይወስዳል። ትምህርት ማስጀመር በሚፈልጉ መምህራን ላይ እርምጃ እየወሰደ የትምህርት ጠላት መሆኑን አሳይቷል የሚል ክስ እየቀረበባችሁ ነውና ለዚህስ ምን ምላሽ አላችሁ? መልካም አመሰግናለሁ ፋሲል። የትምህርቱን ከመግባቴ በፊት እዚሁ ከዚህ ከኛ ከዘመቻ እንድነጋ ሆነው የተነገሩ ንግግሮች ስላሉ እዛ ላይ ትንሽ የተወሰነ ልበልና ወደዛ ይሄዳሉ። በመጀመሪያ ደረጃ አይተው እንደሆነ ከዚህ ተናባቢ ነው ምናልባት መከላከያ ሚኒስቴር ያወጣው ተባለ እንጂ ተናባቢ ነው የወጣው መግለጫ። እሱም ሁለቱ የተናበቡ የድንጋጤ ናቸው። ለምሳሌ ፓርላማው ላይ ጠቅላይ ሚኒስትሩ ቀርቦ ሲናገር አይተው እንደሆነ እርስ በርሱ የሚገለባበት የሚምታታ ምላሽ ወይም ደግሞ ማብራሪያ ሲሰጥ ነበር። ከነኚህ የተምታታ ማብራሪያዎች ውስጥ ምንድነው ያለው? ትናንትና ባደረጉት ነገሌ በጦርነቱ ያላቸውን ተሳትፎ ክፉ ቢሆንም ነገር ግን አሁን ባለው ሁኔታ እያደረጉ ባሉት ምስጋና ይቸራቸዋል ብሎ ተናገረ። ይህም በተናገረ በሆነ ቅጽበት ቆይታ ውስጥ እንደገና መጣና መከላከያ ያንን ጥያቄ ይዞት መጣ ማለት ነው። ስለዚህ እዛው ላይ ሲነገር የነበረው ጠቅላይ ሚኒስትሩ በነገራችን ላይ በጣም ስጉ ፊቱ ላይ ድሮ ለምሳሌ የነበረው ገጽታው ተቀባብቶ የሚመጣው ነገር የጠፋበት ሁሉ ድንብርብሩ የወጣ ሲናገር አይተህ እንደሆነ እኮ ህዝብ ሲዘልፍ ነበር። የፓርላማ አባልን ብቻ ሳይሆን ተራ ተረት፣ ተራ ቀረርቶ፣ ተራ እንቆቅልሽ ሲናገር ነበር። ለምሳሌ እዛ ውስጥ በነበረው ንግግር ላይ አንድ የፓርላማ ተወካይ ያነሱ የነበረውን ጥያቄ ምንም በማይገናኝ መንገድ እየተናገረ ሲያሸማቅቅ ያላሰርነ እኮ ቅን ስለሆነ ነው፣ ያላሰርነ እኮ ስትናገር እኛ ቻይ ስለሆነ ነው እያለ ተራ ተረት ሲያወራ ነበር። በጣም እሱን የማይመጥን እሱ ብቻ አልነበረም። ጅብ ግልገል ይዘው ያዝናቸው ይላል ፋኖች ላይ ማለት ነው። የጅብ ግልገል ይዘው ተሸክመው የጅብ ግልገል ይዘው መንገድ ላይ ይዘናቸው ምንድነው ሲባል ምናምን ብሎ ተራ ተረት ሲያወራ አይተን ነበር።
ይሄ ፍጹም ይሄ ህዝብ ለማዋረድ ፍረጃ ያው የተለመደ ናሬሽን ተረክ ይዞ መምጣትና የአማራን ህዝብ የማዋረጃ አንዱ መገለጫ ሆኖ ነው ያገኘው። በዚያ በኩል የአማራ ህዝብ የሚይዘው ከያዘ በትክክል የሚይዘው ይዞ እየተንቀሳቀሰ ያለውን በአደባባይ ተሸክሞ ታቅፎ እየተንቀሳቀሰ ያለው እውነት ተሸክሞ እየሄደ ያለው የመጥፋት አደጋን የመቀልበስ ትልቅ ዓላማ ራዕይ ታቅፎ ወይም ደግሞ ተንከባክቦ እየሄደ ያለው አትንኩኝ ባይነት እንጂ አብይ አህመድ እንደሚለው ተራ ተረት ከ21ኛው ክፍለ ዘመን የማይዋጅ የቅጥፈትና ስም የማጥፋት ነገር ይዞ አይሄድም። ለዚያም ደግሞ ይዞ ሄዶ ባዶውን ትናንትና ወጥቶ ትናንትና ምንም ሳይዝ ምንም ባልነበረው ሰዓት ልዩ ኃይሉን ሲያፈርስ ፋኖችን አብረው ሰሜኑ ጦርነት ላይ ሲያባረር ሲረሽን በባዶ ወጥቶ ዛሬ መላ አማራ ክልልን የብልጽግናን መዋቅር በጣጥሶ የጸጥታ መዋቅር የሚለውን እሱን አፈራርሶ መንግስታዊ ቢሮክራሲውን እንደ አዲስ ቀይሮ ህዝብ እያስተዳደረ ያለ ጠንካራ አደረጃጀት። ስለዚህ ይሄ ሆኖ ሳለ ሰውየው ግን ሚይዘው የሚጨብጠው ጠፍቶ ቤተ መንግስት 20 ዓመት ቢቆዩ 30 ዓመት ቢቆዩ አይልም በማለት ሲንፈራገጥ ያየንበት ሁኔታ ነው ያለው። በዚያው ደግሞ ቆየት ብሎ ትላልቅ ሚዲያዎች ቅድም እንዳልኩ ጭምር ሲመሰክሩ የአገዛዙ የሰራዊት አባላት ሲወድቁ ሲረበሹ ምጥቆኛ ሲያው ይሄንን ሲያጋልጡ ያየንበት ሁኔታ ነው። ስለዚህ የሚናገሩት አንዱ በንዱ የሚያዝ ሳይሆን ምንም የማይገናኝ ታሪኮችን እያገጣጠሙ ሲናገሩ አይተናል። ከትምህርት ጋር ወደ አልከኝ እንምጣ። አብይ አህመድን ጨምሮ ሌሎቹ ስለ ትምህርት ሲያወሩ ይገርማል። በእርግጥ እኔ አብይ አህመድ ስለ ትምህርት ቢያወራ ብዙ አይገርመኝም። ምክንያቱም ስለ ትምህርትን ስለማያውቅ ስለ ትምህርት የሚያውቅ ሰው መጀመሪያ ስለ ትምህርት እውቀት ያለው ሰው ነው። ትምህርትን የሚያውቅ ወይም የሚረዳ መሆን መቻል አለበት። አብይ አህመድ አሊ ስለ ትምህርት ብትጠይቀው የሚያውቅልህ ጉዳይ የለም። ምክንያቱም በማምታታት በማጨበርበር ፒኤችዲ የደረሰ ሰው ስለሆነ እሱ ስለ ትምህርት የሚያውቀው ነገር የለም። ከዛ ውጭ ቅድም አንተ እንዳልከው 4 ምናምን ብቻ ሳይሆን ከ10.4 ሚሊዮን በላይ ተማሪዎች ዛሬ በአማራ ክልል ከትምህርት ገበታ ውጭ ናቸው። ዛሬም አንድ እንትን እያዩ ነበረ ሪፖርት አይተው ሊሆን ይችላል አላውቅም። ወደ 12 ምናምን የሚሆን ተማሪ ከትምህርት ገበታ ውጭ ነው የሚል ትምህርት ሚኒስቴር ያወጣውን አይቻለሁ። ተሳስቼ ከሆነ ታርመኛለህ። አሁን ከደቂቃዎች በፊት ነው ያየሁት። ይሄ የሚያሳይ ምንድን ነው? እነሱ ሀገር ሰላም ነው ሀገር እድገት ነው ይለዋል። በዚያው ልክ ደግሞ የአንድ ሀገር ተማሪ በሚያክል ደረጃ በራሱ በመንግስታዊ ትምህርት ሚኒስቴር በተባለው ላይ 12 ሚሊዮን ምናምን ብሎ እዚሁ ስንት እንደተዋሸ ምንም ጥያቄ የለው። ስለዚህ ትምህርትን በተመለከተ ከዚህ በፊትም መስከረም ላይ እኛ ቁልጭ አድርገን አስቀምጠን ትምህርትን የአማራ ፋኖ ትምህርትን ብቻ ሳይሆን ሽፋን ብቻ ሳይሆን ጥራት ያለው ትምህርትን አንዱ የመታገያ አጀንዳ አድርጎ የታገለ ነው። ነገ የሚታገልበትም ይሄንን ነው። አንዱ መገለል የደረሰብን ኢንተሌክቹዋል ማርጂናላይዜሽን የሚባለው የተማረ ኃይልን የማጥፋት የተማረ ኃይል እንዳይኖር የማግለል ስራ ነው ብለን ስለምናምን አንዱ የምንታገለው በዚህ በትምህርት ጉዳይ ላይ። ይህን የትምህርት ጉዳይ ግን ስንታገል የትምህርት ጉዳይ ላይ ጽኑ አቋም አለን ብለን ስንናገር ወይም ደግሞ ስናቀር አገዛዙ እንደሚያወራው ነሱ የዶላርና ምንድነው የዓለም ባንክና ከአይኤምኤፍ የተለያየ ዶላር መሰብሰቢያ መሸቀጫ ሳይሆን እውነተኛ ትምህርት በሀቅ ላይ የተመረተ ትምህርት እንዲሰጥ እንፈልጋለን እያለን ነው። ይህን ለማድረግ ምንድነው አስቻይ ሁኔታ ተብሎ ሲባል በሁሉም መንገድ ከዚህ በፊት እንደምንለው ምንም አይነት አስቻይ ሁኔታ የለም። እሱ እያለ ያለውን የትምህርት ዘመቻ ምናምን ብሎ የሚልህ በቃ ፋኖ ጠፍቷል፣ በቃ እንትን የለም አስተምራለሁ ብሎ ነው የሚልህ። እኛ የትምህርትን ጉዳይ እኮ ደግፈን ሁሉ እናውቃለን፣ በደንብ ደግፈን። ነገር ግን ትምህርት ተቋማቱ አሁን ባለው ሁኔታ አገዛዙ በድሮን አውድሟቸዋል ነው እያልን ያለን። ተቋማቱ የሉም። ተቋማቱ በሌሉበት ምን አይነት ትምህርት ልታስተምር ትችላለህ ነው? በተለይ ትምህርት ሴክተሩን በከፍተኛ ደረጃ ይደግፉ የነበሩት መንግስታዊ ያልሆኑ ድርጅቶች ገብተው የሚደግፉበት ኢንሴኩሪቲ አለ። ይሄ ኢንሴኩሪቲ ደግሞ በአማራ ህዝብ ወይ በአማራ ህዝብ ሳይሆን ራሱ አገዛዙ በሚፈጥረው ረብ የለሽና ምንድነው ኃላፊነት የጎደለው የከባድ መሳሪያ ድብደባና ተኩስ ወይም ደግሞ ጦርነት የተነሳ መንግስታዊ ያልሆኑ ድርጅቶች ገብተው ለመደገፍ የሚችሉበት ደረጃ ላይ አይደለም ነው የምንለው። ሁለተኛ ደረጃ ስለዚህ አንዱ ይሄ ባለበት አይሆንም። በሶስተኛ ደረጃ ግብአት የለም። ግብአቱን አውድሞታል ነው። ግብአት በሌለበት የትምህርት ግብአት ባልተሟላበት ትምህርትን አለ ብለህ ለሪፖርትና ለዓለም አቀፍ ቅቡልነት ብለህ የምታደርገው ይሄ ውሸት ነው። ከዚህ በፊትም አማራ ሲበድል የኖረበት ነው። ይሄ በሌለበት ትምህርት ብሎ ማሰብ ቅጥፈት ነው የምንለው። ለዚህ ይሄን እንላለን። በአራተኛ ደረጃ ትምህርትን የትምህርት ስቴክ ሆልደርስ የሚባሉት እነኚህ የተቃቀስኩልን እንዳሉ ሆነው አንዱና መሰረታዊ ነገር ትምህርት ከዚህ በፊት ባለው 30ና ከዚያ ላለፈ ጊዜ ትምህርት ሰኪላር ሆኖ እየተካሄደ አልነበረም። የትምህርት ሴኩላሪዝም ሀገሪቱ ላይ አልነበረም ነው።
ከፖለቲካው የተላቀቀ አልነበረም። ስለዚህ እሱ በመሆኑ ደግሞ ትምህርት ተቋማት በአብዛኛው ብቻ ሳይሆን ኦልሞስት ኦል በሚባል ደረጃ የትምህርት ተቋማቱ የፖለቲካ ማስፈጸሚያ መሳሪያ ናቸው። እነኚህ ባልጸዱበት ይህን ላርግ ብትል የማይሆን ነው። ኦኬ እሱን እሺ ይሁን በቃ ይሄ ሴኩላሪዝምን ባይኖር እንስራ ብለን ስንል እነኚህ ተቋማት እኮ ፈርሰዋል ነው እያልን ያለ ነው። ከአገዛዙ ጋር በነበራቸው አጠቃላይ ሁኔታ መንግስታዊ የሚመራቸው የመንግስታዊ ተቋም በበላይነት ይመራል ተብሎ የሚታሰበው መንግስት በእኛ ሀገር ገና የፕራይቬታይዜሽኑ በጣም የደከመ ነው። እሱም አለ ከተባለ በዛው በመንግስት እጅ ስር በመሆኑ የትምህርት ተቋማቱ እስካሁን እየተመሩ ያሉት በመንግስት እጅ ነው። አንዱ ትልቁ ስቴክሆልደሮችን አቀናጅቶ የሚመራው መንግስት የሚባለው አካል ነበር። ይሄ መንግስት የሚባለው በዋናነትም ደግሞ መንግስት የሚባለው በመንግስትነት ደረጃ ሳይሆን በፓርቲ ደረጃ ነው እያልን ያለ ነው። በፓርቲ ደረጃ ነው። የፓርቲውን መዋቅር ደግሞ አፍርሰነዋል። አያስፈልግም። አሁን ብልጽግና የሚባል ፓርቲ አይደለም ትምህርት ሴክተሩ አያስፈልግም፣ የአማራ ህዝብ ጠላት ነው ብለን ፈርጀናል። አዎ የአማራ ህዝብ እንደዛ ነው የፈረጀው። ብልጽግና ፓርቲ የማይጠቅም ነው ብለን ስላል ይሄ በሌለበት ይሄን አቀናይቶ የሚመራ በሌለበት ትምህርት ማሰብ አይቻልም ነው የምንለው። ሌላውና መሰረታዊ ጉዳይ የመምህራን እና ሰራተኞች የዋስትና ጉዳይ አሳሳቢ ነው። በርካታ ፖሊስ ጣቢያዎችን ብትጠይቅ የመምህራን መታጎሪያ ነው ሆነ ያሉት። በአማራ ክልል በርካታ ወታደራዊ ካምፖችን በሄደ ብፈትሻቸው የመምህራን መታጎሪያ ነው የሆነው። መምህራን የኢንሴኩሪቲ ፖቱ የሚባሉ ትምህርት ተቋማትን ብፈትሻቸው ትምህርት ተቋማት ላይ ሲወድ ከ80% በላይ የሚልቀው መምህራን ናቸው፣ በድሮና በከባድ መሳሪያ የተጨፈጨፉ። ስለዚህ መምህራን ምን አለባቸው ማለት ነው? የሴኩሪቲ ጉዳይ አለ። በከፍተኛ ደረጃ ኢንሴኩሪቲ በመምህራን ላይ ተሰማርተዋል። የመጨረሻውና ዋነኛው ስቴክሆልደር የሚባለው ወላጆች ናቸው። ወላጆች ፔረንታል ኢንጌጅመንት የምንለው አሁን ወላጆች ትምህርትን የሚደግፉበት ደረጃ ላይ ነው ወይ ብለህ ካል ወላጆች ራሳቸው ገበያ ሄደው በሰላም ስለመግባታቸው እርግጠኛ አይደሉም። ሃይማኖት ተቋማት ላይ ሄደው ስርዓት አምልኮ ፈጽመው ለመምጣት እርግጠኛ አይደሉም። ሚስትም ሃይማኖት ተቋማት ሃይማኖታዊ ስርዓቱን ለመከወን ከሄደች ባል እያሰበ ተጨንቆ ነው የሚጠብቀው። ባል ከሄደ ሚስት በለቅሶ ላይ ሆና ነው ባለቤት ይመጣል ብላ በመጠየቅ ላይ ያለች ዛሬ አማራ ክልል። አንድ ምሳሌ ላንሳለህ ወንድም ፋሲል። በቅርብ ደብረ ብርሃን ዩኒቨርሲቲ ላይ በነበረ ሹማ አብደታ እና አቶ በድሉ ብሸት በመሩ መድረክ ላይ አንድ ሰው ነበር ትልቅ እዛ ዩኒቨርሲቲ ላይ የሆነ ክፍል አለ። ሲጠየቅ ምን አለ መሰለህ? እኔ ከ10 ሰዓት በኋላ መውጣት አልችልም አለ። እኔ በዋሽ ዩኒቨርሲቲ ላይ ያሉ ሰዎች ስብሰባ ላይ አዳራሽ ላይ ያሉ ሰዎች ይታዘባሉ። እኔ ውጭ መውጣት አልቻልኩም፣ እፈራለሁ። ከኔ የተሻለ ሚስቴ ነች ማታ 12 ሰዓት ላይ ወጣ ወይ 11 ሰዓት ተኩል ሱቅ ሄዳ የምትገዛው፣ እሷም ወጣ እየተጨነቅኩ ነው የምጠብቀው ነው ያለ። ደብረ ብርሃን ከተማ ነው የማወራው እኔ እንግዲህ መሀል ደብረ ብርሃን ዩኒቨርሲቲ ያለበትን ታስታውሳለህ? እዛ ኮንዶሚኒየም የሚኖር ሰው እየተጨነቅኩ ነው፣ ከፍተኛ የሆነ የሴኩሪቲ ስጋት አለ፣ ኢንሴኩሪቲ ነው ሁሉ ጊዜ የሚሰማኝ ያለው ይሄ እዛ ላይ ምንም የማያውቅ። ስለዚህ ትምህርት ቤት ሲሄዱ ልጆችን ወላጅ ተከታትሎ ምን ተማርክ ምን ደረስክ ብሎ መጠየቅ ሳይሆን ልጄ በሰላም አገኘ ሆኖ ብሎ የሚያስብ ነው። ስላለመሞቱ በድሮን ስላለም በከባድ መሳሪያ ስላለመሞቱ እርግጠኛ ነኝ ብሎ የሚያስብበት ነው። ወላጅ እንኳን ይሄን ሊደግፍልህ ማለት ነው። እንኳን ይሄንን ተማሪውን ተከታትሎ የትምህርት መሳሪያ ሟልቶ ትምህርት ቤት ልኮ ይቅርና ለመጠበቅ ውሎ ስለመምጣቱ እርግጠኛ ያልሆነበት ነው ማለት ነው። ከፍተኛ የሆነ የኢንሴኩሪቲ ችግር እንደ አማራ ክልል አለ። መከላከያው እኮ ዛሬ የራሱን መከላከያ ላይ ብሎ የሚጠራው ያገዛዙ አድማ ብተና ብሎ የሚጠራው ያገዛዙ አሽከር ሚኒሻ ብሎ የሚጠቃው በአንድ አድማ ብተና እኮ ባጃጅ ላይ እያስወረደ እኮ ሰው የሚረሸንበት ሀገር ላይ ያለ ነው እኮ አማራ ክልል እኮ እንደዛ ነው። ዛሬ ሚሊሻው ሴቷን አውጥቶ የሚረሽን ስልክ ከእጇ የሚነጥቅ ዝርፊያ አይኖር ደረሰ መቁጠር እኮ በጠፋበት። ስለዚህ ይሄ ባለበት ሁኔታ እነኚህ በርካታ ችግሮች ባሉበት ሁኔታ ስለ ትምህርት ማሰብ ልክ አይደለም ብለን አስቀምጠናል። ዛሬ ላይ መጥተው ዛሬ ሚያዝያ እየገባ ነው፣ ሚያዝያ ላይ ትምህርት እናስጀምራለን የሚሉ ከዚህ በፊት መስከረም ላይ የሰበሰቡት ከዓለም አቀፍ አበዳሪ ተቋማትና ረጋሽ አካላት የሰበሰቡት ገንዘብ ስላጣ ሀገሪቷ የኢንሴኩሪቲ ችግር የላትም ብሎ ዓለም አቀፉን ማህበረሰብ በማደናገር እንዲሁም ደግሞ ዓለም አቀፍ ማህበረሰብ እውነት ተረድቶ ይሰጥ የነበረውን እውነተኛ እይታ ወይም ግንዛቤ ለማዛባት የተጠቀሙት የውሸት ፕሮፓጋንዳ እንጂ ትምህርት ሊያስቀጥል የሚችል ምንም አይነት ምቹ ሁኔታ የለም። ስለዚህ አብይ አህመድ የድንቁርና ባለቤቶች ላለን አብይ ሆይ የድንቁርና ባለቤት አማራ ክልል ላይ የድንቁርና ብቻ ሳይሆን የደናቁርት ስር አስቀምጠህ የተቀመጠው አንተ ነህ። ስለ ትምህርት የማታውቁ ስለ ትምህርት የምታወሩ ሰዎች ስለተሰባቸው አሁንም ለድጋሚ አማራ ህዝብን ለመጨፍጨፍ የአማራ ህዝብ ሁሉም ፋኖ ነው ብለህ ስለምታስብ ትምህርት ተቋማት በሚል ከፍተህ ለመፍጀት ስለሆነ የአማራ ህዝብ የሚቀበል ነገር የለም ብለን ይሄን መልዕክት ነው ማስተላለፍ የምንፈልገው።
በጣም አመሰግናለሁ። የተቀመጠ ቅድም የተካከስክልኝ ለፕሮፓጋንዳ ነው የሚል ነገር ነው የምቀምጠው። አመሰግናለሁ። ጥሩ። በጨረሻ ጥያቄ እንግዲህ የዘመቻ አንድነት ጉዳይ ይቀጥላል ማለት ነው ወይስ የተወሰነ የጊዜ ገደብ አለው? እንደዚሁም በዘመቻ አንድነቱ ላይ በተለይ በተለያዩ የፋኖ ኃይሎች መካከል አንድነት ትብብርን ለመፍጠር ታቅዶ የተደረገ እንደሆነም ነው ቅድምም ስትናገር ነበረ። በፊትም በተሰጡት መግለጫዎች ላይ የተረዳ ነውና ይሄ ትብብርስ እንደው ወደ አደገ ደረጃ መሄዱን የሚያመላክት ነገር አለው? ተስፋ የሚሰጥ ነገር አለው? ምክንያቱም በጣም ብዙዎቹ የሚያቀርቡት የትግሉ መጓተት ወይም ለመጓተቱ አንደኛው ምክንያት የፋኖዎች አንድነት ማጣት ነው የሚል ምክንያት ስለሚያቀርቡ ነውና ይሄ እንደ መነሻ ሆኖ ያገለግላል ትላለህ? አብዛኛውን ቅድም ተናግረዋል፣ ግን በአጠቃላይ እስካሁን የተገኙትን ድሎች ሰመራዊ ስታደርገው ይሄ ዘመቻ አንድነት የሚቀጥል ነገር ነው ወይስ የተወሰነ ጊዜ ገደብ ያለው ነው? እስኪ በእነዚህ ጉዳዮች ላይ አጠር አድርገህ ንገረንና ውይይታችን እናጠቃልላለን። መልካም እንዳልከው ነው። የመጀመሪያው ብቻ ሳይሆን ምናልባትም የመጨረሻው መጀመሪያ ነው ብዬ ወስደዋለሁ። ይሄንን አሁን የመጨረሻው መጀመሪያ ብሎ መውሰድ ይቻላል። አሁን እየተገኙ ያሉ ውጤቶችን እሱን ስለሚያሳዩ ማለት ነው። ከዛ ውጭ ግን ከአንድነት ጋር ከዚህ በፊትም የድርጅት ውስጥ ድርጅት መጠንከር አለበት ነው። የውስጥ ድርጅት ስንል ደግሞ በርካታ መመዘኛዎች ስላሉ እነዚያ ላይ ብዙ ጊዜ ማጥፋቱ ተገቢ ስለማይሆን ሁሉም ስለሚረዳቸው እሱም በዚያ ይያዝ። ከዛ በዘለለ ግን ዘመቻ ይቀጥላል ላልከኝ ይቀጥላል። የተወሰነ ቀን የለም። አስፈላጊው ምዕራፎች አሉት። እነዚያ ምዕራፎች ምናልባት አሁን መጥቀሱ ያው በሚመለከተው አካል ቢጠቀስ የተሻለ ነው። ምዕራፍ አንድ ግን በሚገባ አሳክቷል። አሁን ይሄኛው አሁኑ ላይ ያለንበት በደንብ አሳክቷል። የሚቀጥሉ ይኖሩታል። እነሱ ተሳክተዋል ተብሎ ስለሚታሰብ ለህዝቡ ይፋዊ መግለጫ የሚሰጥ ነው የሚሆነው። አሁን ባለው ግን ይቀጥላል፣ ተጠናክሮ ይቀጥላል። አገዛዙ ማርበድበዱ መበተኑ ተጠናክሮ ነው የሚቀጥለው። ዘመቻ አንድነት ከዚህ በኋላ ብዙ ድሎች እንደሚያመጡ ይጠበቃል። አሁንም እያመጣ ነው። በእኛ በኩል ግን ጥሩ ውጤት ምናልባትም የአማራ ህዝብ ያለበትን በርካታ ውስብስብ ችግሮች የፈታና የገመገመ ያየ ነው። የሚቀጥሉም ይኖራሉ። ምናልባት እነኚህ ይሄ ተጠናቆ ከበቃ በኋላ ገምግመን ለድርጅት ተገምግመው የሚሰጡ አመራሮች ይሆናሉ። ነገር ግን ይሄ ከትብብርም ከፍ ያለ የአማራን ህዝብ ትልቅ እፎይታ የሰጠ ሁኔታ ነው ለማለት ነው። አመሰግናለሁ። በጣም አመሰግናለሁ። ፋኖ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት ኃላፊ። በሌላም ጊዜ እንደዚሁ መልሼ አገኘሃለሁ። ከልብ ነው አመሰግናለሁ። መልካም ጊዜ። መልካም። እሺ፣ አመሰግናለሁ።